በተያዘው በጀት ዓመት 189 የመንገድ ፕሮጀክቶችን ግንባታ አጠናቆ ለአገልግሎት ክፍት ለማድረግ አቅዶ እየሰራ መሆኑን የአማራ ክልል መንገድ ቢሮ ገለጸ። ቢሮው የ7 ወራት የሥራ አፈጻጸሙን ከዞን መንገድ መምሪያዎችና ከባለድርሻ አካላት ጋር በጎንደር ከተማ ገምግሟል። አዲስ አለማየሁ ተጨማሪ አለው። የአማራ ክልል መንገድ ቢሮ የ7 ወራት የሥራ አፈጻጸም ከዞን መንገድ መምሪያዎችና ከባለድርሻ አካላት ጋር በጎንደር ከተማ ገምግሟል። በግምገማው ክልሉ በጸጥታ ችግር ውስጥ ሆኖ የግንባታ ስራዎች መሰራታቸው፣ ጥራት ያለው ቅድ በማቀድ ከፈጻሚ አካላት ጋር መግባባት ላይ መደረሱና ፕሮጀክቶችን በውጤታማነት የመምራት ተቋማዊ ባህል ማሳደግ መቻሉ በጥንካሬ የተነሱ ሲሆን ወቅታዊ የጸጥታ ችግሩ የሥራ እንቅስቃሴ መገደቡና የጸጥታ ችግሩን ሰበብ በማድረግ ፈጻሚ አካላት ወደ ስራ ለመግባት በውስንነት ተነስቷል። ከአሚኮ ጋር ቆይታ ያደረጉት የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ እግዚአብሔር ደሴና የማዕከላዊ ጎንደር ዞን መንገድ መምሪያ ኃላፊ አስንቃ ከብካብ በክልሉ በዞን በጀትና በህብረተሰቡ ተሳትፎ የመንገድና የድልድይ ፕሮጀክቶች እየተሰሩ ነው ብለዋል። ጅምር ስራዎች በተያዘላቸው ጊዜ እንዲጠናቀቁ በትኩረት እየተሰራ መሆኑንም ተናግረዋል። የክልሉ መንግስት ትኩረት አድርጎ 9 ፕሮጀክቶች ሰጥተውናል። ከዚህ ውስጥ አንዱ ድልድይ ነው። ይሄ ድልድይ 41.7 ሚሊዮን ብር ደረጃውን የጠበቀ ድልድይ የተመረቀበት በህብረተሰብ ተሳትፎ 24 ሚሊዮን ብር በላይ ማሰባሰብ የተቻለበትና ይሄ መንገድ ደግሞ በከፍተኛ ፍጥነት እየተሰራ ያለበት ሁኔታ ነው ያለው። በክልል ደረጃ የተመደቡት 3ቱ ድልድዮች 2 ተንጠልጣይ ድልድይ፣ 1 ኮንክሪት ድልድይ ስራዎቹ በተሳለጠ መልኩ እየሄዱ ያሉበት ሁኔታ አለ። በጸጥታና በበጀት እጥረት የተጀመሩ ፕሮጀክቶች መስተጓጎል ሲገጥማቸው መቆየቱን የተናገሩት የስራ ኃላፊዎቹ የግንባታ ማሽኖች፣ የነዳጅና መሰል ቁሳቁሶች ለስራ እንቅፋት እንደፈጠሩም አንስተዋል። ቃብቲያ የሚባለው መንገድ ማህበረሰቡ በተሳትፎ በጣም ጥሩ እንቅስቃሴ እያደረገ እየሰራ በሞራል ያለበት ሁኔታ ቢኖርም አሁን የሜሽን ችግር ገጥሟል። በተለይ የስካቫተር ችግር ገጥሟል። እዚህ ላይ ድጋፍ ቢደረግልን በተባለው ጊዜ የማጠናቀቅ ስራ አሁን 60 ቀን በ60 ቀን ኦሬዲ ጠረጋ ተጠናቆ አብዛኛው ወደ 9-10 ኪሎ ሜትር አካባቢ ሙሊት ተጠናቋልና እነዚህም ብንታገዝ ከፍተኛ የሆነ የነዳጅ ችግር በፕሮጀክቶቻችን ላይ እያጋጠመን ነው። እሱ ደግሞ በተፈለገው ርቀት ወይም ደግሞ በተቀመጠላቸው የጊዜ ገደብ እንዳይከናወኑ በማድረግ ረገድም አሉታዊ ተጽዕኖውን የሚያሳድርበት ሁኔታ አለ። በየአካባቢው ያሉት የጸጥታ ችግሮች ደግሞ እንቅፋት የሚሆንበት ሁኔታም እንዳለ በ7 ወሩ የገመገምንበት ሂደት አለ። የአማራ ክልል መንገድ ቢሮ ኃላፊ ዶክተር ጋሹ አወቀ በክልሉ 760 የመንገድ ፕሮጀክቶች መኖራቸውን ተናግረዋል። የመንገድ ፕሮጀክቶቹ 2048 ኪሎ ሜትር ርዝመት አላቸው ያሉት ዶክተር ጋሻው በዚህ ዓመት 189 የመንገድ ግንባታዎች ተጠናቀው ለአገልግሎት ክፍት ይሆናሉ ብለዋል። እስካሁን ወደ 427 ኪሎ ሜትር መንገድ የጠጠር መንገድ ተገንብቷል። ከዚህ ውስጥ 58 ኪሎ ሜትር የሚሆነው የአስፓልት መንገድ ግንባታ ነው። ከድልድይ ግንባታ አኳያ በበጀት ዓመቱ ከ95 ድልድይ በላይ ለመስራት እቅድ ይዘን እየሰራን ነው። በአጠቃላይ በክልሉ መንግስት በጀት ተይዘው ከሚሰሩት የመንገድ ፕሮጀክቶች ውስጥ 189 ፕሮጀክቶችን በዚህ ዓመት እናጠናቀቃለን፣ እናስመርቃለን፣ ሪቫን እንቆርጣለን። ለሌሎች አዳዲስ ፕሮጀክቶች መጀመር እድል እንፈጥራለን ብለን የክልሉ መንግስትም ቢሮውም በግልጽ ታቅዶ እየተሰራ ነው ያለው። 17624 ኪሎ ሜትር መንገድ ለመጠገን ታቅዶ እስካሁን ባለው ተግባር ከ9600 ኪሎ ሜትር በላይ መንገዶች ተጠግነዋል ያሉት ዶክተር ጋሻው በግንባታ ስራው ዘርፍ የሚታየውን የማሽንና የነዳጅ እጥረት ለመቅረፍ ከአጋር ተቋማት ጋር እየተሰራ መሆኑን አንስተዋል። የነዳጅ አቅርቦት ማሽነሪዎችና ባለሙያዎች በሙሉ አቅማቸው እንዳይሰሩ በጣም ከፍተኛ ጫና እያሳደረ ነው። ይህም በተመለከተ ከንግድ ቢሮው ጋር እና በተዋረድ ካሉ የንግድና ገበያ ልማት ተቋማቶች ጋር በትብብር እየሰራን ክፍተቶች እንዲሞሉ እያገዙን ነው። ግን ከዚህ በላይ እገዛቸውን እንፈልጋለን። በአማራ ክልል 32 የአስፋልት ፕሮጀክቶች በፌዴራል መንግስት እየተገነቡ መሆኑ በውይይቱ የተነሳ ሲሆን ጅምር ፕሮጀክቶች በታቀደላቸው ጊዜ እንዲጠናቀቁ ሁሉም የህብረተሰብ ክፍል የበኩሉን ኃላፊነት እንዲወጣ ተጠይቋል።